ኤቭሪዌር ግሪን ነው በጣም ነው የሚያምረው ሉክ እና በቃ ኤቭሪ ቱሪስት ኮምፕሌን የሚያደርገው መጠጥ ምናምን ነው በቃ መጠጥ መጠጣት ምናምን ስለማይቻል ስለማይሸጥ በቃ እነሱ ሃይማኖታቸውን ባህላቸውን በደንብ ሪስፔክት ነው የሚያደርጉት የሚተዳደሩትን በሸሪዓ ህግ ነው ስለዚህ በጣም ሪስፔክት ስለሚያደርጉ ሃይማኖታቸው ምናምን ከዛ አንፃር ሉክ እንዴት አይነት ሄልዚ የሆነ ከተማ እንዳላቸው እንዴት እንደሚያምር የቡሩናይ ጉብኝታችን ቀጥሏል። ባንዳር ሲሪ ባንጋዋ ዋና ከተማዋ ላይ ያለ ነው። አሁን ደግሞ አስገራሚ ሰፈር ይዣችሁ ልገባ ነው። ይሄ ከኋላ የምታዩት ሰፈርተኛው ሁሉ የሚኖረው ውሃ ላይ ነው። ታምናላችሁ? የዚህ ሰፈር ነዋሪዎች የሚኖሩት ውሃ ላይ ነው። ማለትም ልክ አውሮፓ ውስጥ አሁን ቬነስ እንደምታዩት ቬነስ ውሃ ላይ ነው የተሰራችው። ፖሎች ላይ አይደለ የኮንክሪት ላይ አይደለ ቤቶች የተሰሩት ልክ እንደዛው እዚህም ቦታ ላይ ከ1500 ዓመት በላይ የኖሩ ሰዎች ናቸው። ቤቶቹም በየጊዜው እየታደሱ እንጂ ከ1500 ዓመት በላይ የኖሩ መኖሪያ ቤቶች ነው የምናየው ማለት ነው። ሁሉም እዚህ የምታዩት ውሃ ላይ ነው የተሰሩት ማለት ነው። እንግዲህ በጣም ነው የሚያስፈራው መሄጃው ተብሏል። እስቲ ስለሱ ሰፈር እየተነጋገርን እንግዲህ በዚች ቀጭን መሄጃ ላይ እንሂድ። ሁሉም ሰው ተጠንቀቅ ብሎኛል። የመጀመሪያ ነው ተጠንቀቅ ምናምን እያሉ ነበር። ስለዚህ እኔም እንግዲህ ብዙም ያስፈራ አይመስለኝም ከሩቅ ሳየው። መሄጃዎቹ እነዚህ ናቸው። ያው ከዚህ ጀምረን ከዛ በቃ ይዘን ነው የምንሄደው። ስለ ሰፈሩ ነግራችኋለሁ። በጣም የሚገራርም ነገር ነው የምትሰሙት። ኦኬ ወደ ሰፈሩ አሁን ጉዟችንን ጀምረናል። እስካሁን ከመሬት አልተለያየንም። ይሄ የነበርንበት ድልድይ ነው ከላይ ሆኜ ያሳየኋችሁ። ጉዟችንን ጀመርን። እንግዲህ ምንም ነገር የለም እንደምታዩት ሉክ ፖሎች ናቸው። ይሄ ነው ደግፎ አቆሙ። በቃ ቤቶቹ ምኖቹም እዚህ ላይ ነው። እንግዲህ ከፊት የምታዩትን ቤት ተንሳፎ ነው ያለው። እንዳስጠነቀቁኝ አይደለም የመጀመሪያ ነው አዎ ተጠንቀቅ የመጀመሪያ ነው ተጠንቀቅ ነው ያሉኝ እንዳለ አሩን ነው እንግዲህ የሆነ ግብት ብሎ እንዳይጥለኝ እየሰጋው መኖሪያ ቤቶቹ ጋር አሁን እየደረስን ነው። እስቲ ስለ መኖሪያ ቤቶቹ እየደረስን ስለሆነ ጥቂት ልንገራችሁ። እንግዲህ እነዚህ መኖሪያ ቤቶች እንግዲህ ሰዎች የሚኖሩባቸው አሁን ላይ አይደለም ከ1500 ዓመት ጀምሮ እዚህ ቦታ ላይ ይኖራል። በየጊዜው እንግዲህ ፖሎ ይታደሳል፣ ቤቶቹ ይታደሳሉ እንጂ ይሄ አኗኗር ልክ ዛሬ መጣ ምናምን አይደለም። እዚህ ውሃው ላይ ሳይወርዱ ይኖራሉ። ይሄ ደግሞ ባህላቸውም ነው። ስለዚህ እዚሁ ላይ ደግሞ ትምህርት ቤት አለ፣ እዚሁ ላይ ሆስፒታል አለ፣ እዚሁ ላይ ሁሉ ነገር ስላለ እዚሁ ላይ መስጂድም አለ እዚሁ ውሃው ላይ። ስለዚህ ሃይማኖታቸውንም ትምህርት ቤታቸውንም ሕክምናም እዚሁ ውሃው ላይ ስለሚያገኙ ከውሃው ላይ ብዙም የመውረድ ዝንባሌ የላቸውም ማለት ነው። ብዙም መውረድ አይፈልጉም። እዚሁ ውሃ ውስጥ እንዳሉ ነው የሚኖሩት ማለት ነውና አንዱ ከአንደኛው ጋር የተያያዘ ነው። እንደምታዩት በቦትም ያስገበኛቸዋል። ከፈለጋችሁ እንደዚህ የጀልባ ጉብኝቶች አሉ። ጀልባ እዚህ ጋር ሆናችሁ ልትጠሩ ትችላላችሁ። ጀልባውን ስትጠሩት መጥቶ ከዚህ ፒክ አድርጋችሁ ይዟችሁ ሊሄድ ይችላል። እንደምታዩት ጀልባዎች አሉ ወደፈለጋችሁበት ቦታ። ማለትም አንዳንዴ ጉብኝት ይጀምሩና ሰዎች ስለሚደክማቸው ምናምን ማቋረጥ ይፈልጋሉና ማቋረጥ ሲፈልጉ ጀልባ ይጠራሉ። እንግዲህ ከ1500 ዓመት ጀምሮ የሚኖርበት ነውና ይሄኛው እንግዲህ ጀልባ የሚጠብቁበት ነው። የጀልባ ስቴሽን እዚች ጋር ይቀመጡና ጀልባ ይጠብቃሉ። እናንተ እንጨቱ ስምጥ ማለት አልጀመረም እንዴ? ሀሳብ ሊቀይር ነው እንዴ? ለዚህ ነው እንዴ ተጠንቀቅ ያሉ? ግን መሬትም ላይ ደረስኩ። መሬትም አለ ዳርቻ ይታየኛል። እዚህ ጋር ቆሙ በቃ የዛጉ መርከቦች ይታዩኛል። ስማ ታያቸዋላችሁ። ውሃው ደርቋል እዚህ አካባቢ ግን እንጨቱ የሚሰምጥ አይነት ይመስላል።